ምን ላግዝ? እኔ አሁን ምን ላግዝ? ማግዝህ ነገር አለ? ያው እንዴት ልበልሽ፣ አግዘሽኛል። አንደኛ ከኔ ጋር እንዲያክብረሽ እንኳን ቁጭ ብለሽ መነጋገርሽ ራሱ ይሄ እንዳገሽኝ ነው የሚቆጥረው። ገባሽ? የእውነቴን ነው የምልሽ ጃኒ፣ እንዲያክብረሽ ከኔ ጋር ቁጭ ማለት ራሱ እንዳገሽኝ እና ሁለተኛ ደግሞ ያኔ እንኳን ጌም ማጫወትሽ ራሱ ትልቅ ማገዝ ነው። ለምን እንዳልኩሽ ታውቃለሽ ጃንዬ? ያው ከአንቺ ጋር ስጮት ምናምን እንደ ምናምን ተቀሳሰረ እጅ የቀሰሩብኝ እሱም ብቻ ፈልጌ ሰውን ያው ሰፖርትን በሱ አድርጎኛል። ብዙ የአንቺ ፋሚሊዎች ጌም ላይ ምናምን አይተሽ እና አንቺ አግዘሽኛል። ገባሽ? የሰው ልጅ ከዛ በላይ ምንም እንትን አይፈልግም። ሰላም ሰላም፣ የተወደዳችሁ ሰላምታ ይበያላችሁበት ድረስ እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮም እናንተን ያዝናናሉ እንዲሁም ደግሞ ብታዩዋቸው ብትሰሟቸውና ሀሳባችሁን ብታጋሩባቸው ያልኳቸውን የተመራረጡ አዳዲስ ጉዳዮች ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሆኑ። በዛሬው ቪዲዮ ጃኒ የሳሚ እናት በረከት ሊስትሮ ምን አሉ? ቤትህን ትከራያለህ፣ ወንበርም ይገዛልሻል፣ እኔ አስልክልሃለሁ። ወንበር የቤት ኪራይ የ2 ወር ይዘጋልሃል። ላይቭን ቀጥ ብለህ ትጀምራለህ ማለት ነው። ነጋውን ስራ ምንድነው? ቤት መፈለግ። ቆንጆ ቤት ትፈልጋለህ፣ ከዛ ፊክስ ይሆናል። እሺ አመሰግናለሁ። ብቆም ነው አሁን የሚሻለኝ ምንድነው? ሰፈሬ መገናኛ ትንሽ የምኖርበት ዝቅ ብሎ ነው። መገናኛ እንትን አካባቢ ተከራያ 24 አካባቢ አለ። ከመገናኛ ወደዚህ ደራርቱ አካባቢ እዛ አሪፍ ቤቶች አሉ። እዛ ብትከራይ አሪፍ ነው ለአንተ። አሪፍ ኮንዶሚኒየሞች አሉ። እንዳትርቅም አወቀዋ። ከባለሀብት ጋር ልታቀላቅለኝ ነው? ምን ችግር አለ? አንተ እኮ ራስህ ሀብታም እኮ ነህ። ሁሉም ነገር አለ። ጃንዬ በጣም ነው የማመሰግነው። አውሪ ስታውሪ ራሱ ጣፍጣል ቃላቶች። ትልቅ ደረጃ ምናምን ደርሼ አሳያለሁ። እግዚአብሔር ለህዝብም ላንቺም ምናምን ምክንያቱ ደግሞ ወንሽልኝ የምርጫ ምክንያቱ ወንሽልኝ። ገባሽ? ያን ቀን እንደነገርኩሽ ነው። እኔም እንደዚህ ቁጭ ብዬ ቁጥጥ ብዬ ምናምን ነው ያው እዚህ ላይ ሌሊቱ ሙሉ ያን ተጫውቼ ጠዋት ወጣ እና ሲወጣ ደግሞ ስልክልሽ የእውነት ጃኒ ትቀበኛለሽ ብዬ ምንም አላሰብኩም። ምን እዚህ ጋር ሆነን ለመናገር ግን ተቀበልሽ። ከመቀበሉ እልቅ ደግሞ ማለት ነው ጥሩ ፊት አሳየሽ። ገባሽ? የሆነ ያልተደበርሽብኝም ምናምን በቃ ግን ጥሩ ፊት አሳየሽ። ከብዙ ነገር ማለት ነው ጃንዬ ጥሩ ፊት በጣም ነው ማድረግ ባይቻል እንኳን ጥሩ ፊት በጣም ደስ ይላል። ገባሽ? እና ጥሩ ፊት ካሳየኝ እንዴት ደስ እንዳለኝ ምናምን። እኔ ግቢ ተማሪ ነኝ። እግዚአብሔርን ትምህርቱ በዚህ ያወጫብረኛል፣ በዚህ እሱ ያወጫብረኛል፣ በዚህ ኑሮ ያወጫብረኛል። ከዛ ናፍቆኝ እኮ ነው እየሰራው ቪዲዮ አሻቅቤ ባይ ጭራለ ሰማይ ሚለውን ዘፈን ከአድማስ ማዶ ስትሻገር ስንራራቅ። በነገርሽ ላይ ይሄን ዘፈን ሁሌ ስሰማው እንደዛ በቃ ሌላም ቦታ የሆነ ኖርማል ሙዚቃውን ስሰማው ራስ ዝምትኝ ነው። አዎ ከዛ በጣም ናፍቆኝ ነበረ። ከዛ እሱን ሜንሽን አድርጌ አራቡ የካፕሽን ትዝ ይላል። ካፕሽን ላይ አንዴ ለቤተሰቦቻችን ጠቃ ያበላሽው ታረል ተስፈንዲ ምን ይሄን እሺ አሻቀበባይ ጭራለ ሰማይ ኢትዮጵያ ሕዝብ አስከፍቻችሁ ከሆነ አስቀየሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁ ነው። እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። እኔ ብናገር በጣም ደስ ይለኛል። ብዙ ወሬ ግን አይባልም። ስለዚህ የሰውን ኢነርጂ ለማሰልቸት ባንሯሯጥ
አሁን የልጅ የሰውን ያለበት ነገር ራሱ ይሰለቸውና ይተው ነበረ። ግን የዛኔ በቃ ተስፋ ስላልቆረጠና ጎበዝ ስለሆነ ነው ብዙ ነገሮችን አልፎ ዛሬ ላይ አሁን የደረሰው። ገባችኋ? ስለዚህ አሁን ካድሬ ምን መማር አለባችሁ? ሌሎች ቲክቶክ ሆነ ሰው ይመጣል። በቃ በስነ ስርዓት ኢነርጂያችሁን ጨርሶ እንዴ ልክ ናቸው እንዴ እመቤቴን ነው የምላችሁ፣ እመኑኝ ነው የምላችሁ። በተለይ በደከማችሁ ሰዓት ማለት ልክ አይደለም የሚለውን ዘፈን ታውቂዋለሽ? ልክ ነው እኛ ሀገር። አሁን ደግሞ አለቀሰች ይሉና ይሰድቡኛል። ቴክስት አረገልኝ ሰይፉ ፋንታውን ነኝ አይቼው ዝም አልኩ። የረዱኝ ሰዎች ጋር መደወል ጀመርኩ። እኔ እንደዚህ አልፌ ነበር አይደል? 1 ዓመት 5 ወር የምናውቃቸውን ኮንተንት ክሬተሮች እንደመጣልን መናገር ልክ አይደለም። በቃ ገባሽ? ልክ አይደለም። ብዙ ፐርሰናሊ ብዙ የደከመው ሰው አለ። ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ወሬ አበጥሮች ዛሬ ማንም መስያለሁ። የተወደዳችሁ አብራችሁኝ ስለቆያችሁ ልባዊ ምስጋና ይበያላችሁበት ይድረስ። እስኪ በተነሱት ጉዳዮች ላይ ሀሳብ አስተያየታችሁን ጻፍ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ።